እንግዲህ ባለፈው ክፍል 1 ላይ ዳዊትና በሳኦል ምሳሌነት ተጠቅመን የዳዊት ህይወት የንስሐ ህይወት እንደሆነ መዝሙር 51 እና እንደዚህም ደግሞ አንደኛ ሳሙኤል ምዕራፍ 15ን ምሳሌ ወስደን ተምረናል። በሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ ካየነው አንዱ በሳኦል ቤትና በዳዊት ቤት መካከል ብዙ ዘመን ጦርነት ሆነ። የዳዊት ቤት እየበረታ የሳኦል ቤት ግን እየደከመ ይሄድ ነበር የሚል ቃል አንብበናልና ለምን ደከመ ለምን በረታ የሚለው እንግዲህ ዳዊት ሳኦል እና ዳዊት ሁለቱም ሰዎች ናቸው። አመጣጣቸው ተመሳሳይ ነው። እግዚአብሔር ነው የቀባቸው። ነገር ግን ለምን ተለያዩ? በህይወታቸው ለምን የመውደቅና የመነሳት ልዩነት ተፈጠረ በምንልበት ሰዓት ለእግዚአብሔር ቃል የነበራቸው ሪስፖንድ የእግዚአብሔርን ቃል እንዴት እንደሚቀበሉት እንዴት አክት እንደሚያደርጉ በውስጣቸው በነበረው ሪስፖንስ ነው የበለጡት የተለያዩትና ሳኦል አጠፋ። ሳሙኤል ተላከ ወደሱ መጥቶ ኮንፈረንስ ያደርገው እኔ አይደለም ህዝቡ ነው ብሎ በመስኮት ማለት ምንድነው ሌላውን ብሌም የሚያደርግ ጃጅመንታል ስፒሪት ራሱን ቅዱስ አድርጎ ራሱን ንጹህ አድርጎ በፈሪሳዊነት መንፈስ ሌሎችን እየኮነነ የሚኖር ሰውዬ ማለት ነው። በእግዚአብሔር ቤትም አሉ እንደዚህ። ዳዊት ግን ናታን መጥቶ ደግሞ ኮንፈረንስ ያደርገው መዝሙር 51 ላይ እንደ ቸርነት መጠን እንደ ምሕረት ብዛት አቤቱ ማረኝ አንተን ብቻ በደልኩ ብሎ ራሱን በቃሉ መስተዋት አይቶ ንስሐ የሚገባ ሰው ስለሆነ እግዚአብሔር እንደ ልብ የሚሆንልኝ አለው። ኃጢአት የለበትም ማለት አይደለም። በኃጢአት ደረጃ ኃጢአት ትንሽ ትልቅ የለውም እንጂ የሰው ሚስት ወስዶ ባሏን አስገድሎ ይሄ በጣም ተሪብል የሆነ ነገር ነው። ቀላል ነገር አይደለም። ግን ልብ ሲነካ በእግዚአብሔር ልብ ንስሐ ሲገባ እግዚአብሔር ደስ ይሰኛል ወገኖች ሆይ። ስለዚህ የዳዊት ቤት እየበረታ ሄደ። ስለዚህ እኛም እየበረታን ምን ሄድበት ፍጻሜያችን ያማረም ይሆንበት አንዱ ትልቁ ለቃሉ ያለን ሪስፖንድ ነው ወገኖች። እዚህ ቤተክርስቲያን በየጊዜው የእግዚአብሔር ቃል ይፈሳል። ምን ያክል ታንጸናል፣ ምን ያክል ከጌታን መስለናል፣ ምን ያክል ወደ ጌታ ተጠግተናል የሚለው ግን እያንዳንዳችን ልንመልሰው ይገባል። እና ይሄ ነው ባለፈው የተመለከትነው። ስለዚህ አንደኛው እዚህ ላይ የምናየው ወደ ውጭ የሚያይ ራሱን የሚያይ ሲሆን ሁለተኛው ደግሞ ራሱን የሚያይ ሲሆን በመንፈሳዊ ቋንቋ እንግዲህ ህይወትን መመርመር ራሳችን እና በጣት ሁሉ ምሳሌ ሰጥቻለሁ። በጎናችሁ ያለው ሰው ባለፈው እንደዚህ በጠቋሚ ጣት አሳዩ ብላችሁ እንደዛ አድርጋችኋል። ግን በአንዷ ጣት ስትጠቁም እነዚህ ሶስት ጣቶች ግን እኔ ላይ ነው የሚያመለክቱት ብያለሁና ከሱ የበለጠ እና ብዙ ምሳሌ ሰጥተናል። አንደኛው ሉቃስ ወንጌል ምዕራፍ 18 ያለው ፈሪሳዊውና ቀራጭ ሁለቱም በእግዚአብሔር መቅደስ ነው ያሉት። ሊጸልዩ ነው የገቡት። ያ ቀራጭ ቀና ብሎ ማየት አልቻለም። ኃጢአቱ ከብዶት እግዚአብሔር ሆይ በቃ እኔ በደለኛ ነኝ ደረቱ እየደቃ ይጸልይ ነበር፣ ንስሐ ይገባ ነበር። ያ ፈሪሳዊ ግን እንዲህ ያየው ጌታ እግዚአብሔር ሆይ እንደዛ ቀራጭ ስላልሆንኩኝ እንደዛ አመፀኛ ስላልሆንኩኝ አመሰግናለሁ። ሁለቱም ጸልየዋል። የትኛው ነው በእግዚአብሔር ፊት የቀረበው? የቀራጩ ንስሐ የገባው ራሱን የመረመረው ራሱን በእግዚአብሔር ፊት ያሳየው የዛ ሰው ንስሐ ተሰማ። የዛ ትምክህተኛ ፈሪሳዊ መንፈስ ግን በመስኮት ሌላውን የሚያይ ራሱን የሚያይ ይሄ መንፈስ ከኛ ያርቀው። ባለፈው የተማርነው ይሄ ነው እና ጌታን በተለያዩ ምሳሌዎች የሰጠው ነው። የዛሬውን ደግሞ ክፍል 2 በተለየ መልኩ ደግሞ እናየዋለን ማለት ነው። ክፍል 2 ያለው ፒክቸር አሁን እዚህ ሰው መስተዋቱ ዘሴም ነው። ነገር ግን እዚህ ሰው ያለው ግን ትልቅ ዲፈረንስ አለ። መስኮት ለኔጌቲቭ ብቻ አይደለም። ሌላውን ያዩ ጃጅመንታል ስፒሪት ተሞልቶ ለመውቀስ ለመክሰስ ብቻ አይደለም። መስኮት ከተጠቀምንበት ለመጸለይ ወደ ሰው ያዩ ከመፍረድ ይልቅ ወደ ሰማይ የተከፈተ መስኮት ኑሮ እግዚአብሔርን እናመሰግንበት ስለሌሎች የምንጸልይበት የምንማልድበት መስኮት አለ። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች ሆይ ከዳንኤል ህይወት የምንማረው ከጸሎትም ስለ ጸሎትም አብሮ የምንማረው ስላለ በዚህ ላይ ነው ፎከስ የምናደርገው በዚህ ከሰዓት በኋላ አንድ ሰው ሳኦል ብቻ አይደለም
መስኮት ሲከፈት ነው እዚህ ላይ በሁለተኛ ሳሙኤል ምዕራፍ 6 ቁጥር 16 ላይ የሳኦል ልጅ ሜልኮል የተባለች ስለሷ የተጻፈ እንደዚህ ይናገራል የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮቱና ተመለከተች ይላል በመስኮቱና ተመለከተች ዳዊት ያሸበሽብ ተመለከተኝና ምን አለች ይላል ንጉሱም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች በልቧም ናቀችው ብሎ የእግዚአብሔር ቃል ይናገራል ለመናቅ ምን አለ ንጉሱ ነው የሰውዬ ምን አለ የተንጎራደደ ቢሄድ ለምንድነው እንደማንም ተራሰው የሚዘለው አዎ ይሁን እንጂ ለሱ ክብር የሚል መዝሙር ነበር አይደለም ለጌታ ክብር ከሆነ ብንንከባለል አክሯት ብንሰራ ምን ችግር አለው ለታይታ ይሁን አይሁን ለስጋ ማሳያ አይሁን እንጂ ለሱ ክብር ከሆነ መንፈስ ቅዱስ ከመራን እንደ ልብ መሆን እንችላለን እግዚአብሔር አምላካችን አመሰግናለን እና እሷ የተጠቀመችው መስኮት ለንቀት የገዛ ባሏን ለንቀት ነው ነገር ግን ያው ሲያገባትም ለነገሩ ወጥመድ ሆነው ዘንድ ተብላ የመጣች ነው በረከት አልነበረችም ብዬ እኔ ካራከራለሁ ወጥመድ ሆነው ዘንድ ልጁን ሊድርለት አሰበ ተብሎ ስለተጻፈ መጽሐፍ ቅዱስ እንደሚለው ሚስት በረከት ነች ነገር ግን ወጥመድ የምትሆንበት ጊዜ ደግሞ አለ በስጋ ስራ በሰው ሐሳብ ከመጣች ወጥመድ ትሆናለች ውጣ ማለት አይደለም ወይ ወጥመድ ገብታል ወይ ነገር ወጥመድ ተሰበረ እንዳትለኝ ነገር ያለው የእግዚአብሔር ቃል ነው የምናገረው ያለው እሷ ብትንቀው ያስደንቅም ወጥመድ ሆነው ዘንድ የተሰጠችው ስለነበረ ማለት ነው ሳኦል እና ስለዚህ መስኮቱ በጣም ወሳኝ ነው መስተዋቱ በጣም ወሳኝ ነው እና ሁለቱ ፖዚቲቭ ናቸው ዛሬ ደግሞ በአንድ በኩል ራሳችንን የምናይበት እንደገና ደግሞ ዓለምን ሁሉ ያያየን ስለ ዓለም ሁሉ ምንጸልይበት እና በአጋጣሚው ይመስለኛል እኔ የዚህ የጾም ጸሎት አዋጅ ሀገር አቀፍ ከዛሬ ገጥማል ብዬ አላሰብኩም ግን ኦሬዲ አብሮ ስላለ ሸክም ነው ራሱ ወደ ሰማይ የተከፈተ መስኮት ዳንኤል ምዕራፍ 9 በኋላ እናየዋለን እኛና እኔና ህዝብ በድለናል ይያለ ህዝብ በድለዋል ማለት ይችላል እሱ ከብላቴነቱ ጀምሮ በጽድቅ የኖረ ሰው ነው እዚህም ተመስክሮለታል ታማኝ ነበረ በቤተ መንግስት በትልቅ ስልጣን ሆኖ ታማኝ ነበረ ጻድቅ ነበረ ትጉ ነበረ ፕሮፋይሉ ዛ ተጽፏል እንደገና ደግሞ ምዕራፍ 1 ቁጥር 6 እስከ 8 ደግሞ ብታነቡ ዳንኤል ምዕራፍ 1 ላይ በልቡ እንዳይረክስ የባቢሎን ለጣዖት የተሰዋውን በመብላት እንዳይረክስ በልቡ አሰበ የሚላል በልብ ነው ሁሉ ነገር የሚሆነው ይሄ ሰው ሰይጣን አይተኛምና ይከሱ ዘንድ ፈለጉ ምንም ሊያገኙበት አልቻሉም ሰበብ ሊያገኙበት የዛን ጊዜ አለቆችና በሳፍንቱ ቁጥር 4 ላይ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር ነገር ግን የታመነ ነበር ይላል ስህተትና በደልም አልተገኘበትም በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም የክርስቲያን ህይወት እንደዛ ነው መሆን ያለበት በመንሰራበት መስሪያ ቤት ወገኖች ወይ ሌሎች ያጭበረብሩ ምናጭበረብር ከሆነ ሌሎች የወሰሩትን ምንካፈል ከሆነ ይሄ ልክ አይደለም በህልውናችን በዛ ቦታ በጽድቅ በመቆማችን በታማኝነት በመቆማችን ወንጌል መስበክ እንችላለን ወንጌል በመናገረው ብቻ አይደለም በመንመላለስበት በመንቆምበት ቦታ በመንሄድበት ሁሉ በህይወታችን በመታየው ክርስቶስ የክርስቶስ ባህሪ በዛው ሰዎች ምንድነው በዚህ ሰው ዲፈረንስ ያለ በዚህ ጭህት ያለው ምንድነው ልዩ ነች በቃ ብለው መጠየቅ ጀምራሉ then ፕላትፎርም ተዘጋጅተውላቸዋል ስለ ጌታ መመስከር ትችላላችሁ ሴንት ፍራንሲስ ማለት ፖፕ ፍራንሲስ ማለት አይደለም ያው ከነበሩ ቅዱሳን አንዱ ነው preach Christ if necessary use words ይላል ክርስቶስን ስበክ አስፈላጊ ከሆነ ደግሞ ቃላት ተጠቀም ነው የሚለው እንዴት ነው ክርስቶስ መስበኩ በመኖር በመመላለስ ነው ትልቁ ዳንኤልም እንደዚህ ነው የገዛ ጠላቶቹ እሱን ያጠምዱ ዘንድ ሰበብ ፈለጉ አላገኙም ታማኝ ነበረ በደል አልተገኘበትም ምንም ሰበብ የለም ቁጥር 5 እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ እግዚአብሔር ይመስገን ጌታን ከመከተላችን በቀር
ለእግዚአብሔር ከመገዛታችን በቀር ሌላ ሰበብ አይገኝብን እግዚአብሔር ይመስገን ስለዚህ በጣም ትምህርታዊ ነው ህይወቱ የዚህ ሰውዬ ናይ ሰው ይሄ ነገር ሲሰማ ወዮ በቃ ወደ ንጉስ ሄዶ አልተንከባለለም ንጉስ ሆይ እርዳኝ እኔ በጽድቅ ተመላልሻለሁ ታማኝ ነኝ የበደልኩት በደል የለም እነዚህ ሰዎች ግን እንደዚህ ብሎ በፍጹም ሳይናወጥ ዘወትር እንደሚያደርገው አሁን ነገር ስለመጣበት አይደለም ደግሞ ወደዚህ መስኮት ሄደው ዘወትር ያደርገው እንደነበር ቀድሞም ያደርገው እንደነበረ ኦሬዲ መዝሙረ ዳዊት 32 ላይ ቅዱስ ሁሉ በመቹ ጊዜ ወደ አንተ ይጸልያል እግዚአብሔር አምላካችን አመሰግናለሁ ኤላና አሚ እንኳን ደስ ያላችሁ እንግዲህ እግዚአብሔር ይመስገን በሰርጋችሁ ነበር ዛሬ ደግሞ በልጆቻችሁ ሰርግ ነበር ዛሬ ደግሞ በልጅ ልጃችሁ ዴዲኬሽን ምን አይነት በረከት ነው ጌታ ይመስገን ጌታ እንኳን ደስ ያላችሁ እግዚአብሔር የተመሰገነ ይሁን እና ምንድነው ይሄ ነገር ሲመጣ እግዚአብሔር እንደ ጠበቃ አይደለም አንዳንድ ሰው እግዚአብሔር የሚያየው እንደ ጠበቃ ነው ነገር ሲመጣበት ብቻ ጠበቃ ፍለጋ አይደለም ነገር ሲመጣ አይደለም እግዚአብሔር መፈለግ ያለበት አንዳንድ ሰው እግዚአብሔር የሚያየው እንደ ሐኪም ነው ትንሽ ያመመን እንደሆነ ነው የምንሄደው አይደለም አመታዊ ምርመራም ይባላል እዚህ ሀገር እግዚአብሔር ግን ሁሉ ጊዜ እግዚአብሔር ህይወታችን ነው ዲሲፕሊን የሆነ ክርስቲያናዊ ላይፍ ዲሲፕሊን የሆነ የአማኝ ህይወት የአማኝ ኑሮ እንድንኖር እግዚአብሔር እርዳን የተጻፈ ሁሉ ለትምህርታችን ተጻፈ ስለሚል የዳንኤል ህይወት ለኛ ትልቅ ምሳሌ ነው ሌላ ነገር አይደለም ምናልባት እዚህ ቆመው ተጠረምሳለ በዚህ ተሻገራለ ምናምን የሚሏቸው ብዙ ነገር ይኖራል አው መጠርመሱም ጠርምሰው አይዘው ግን መስኮት ግን ይኖር በህይወት የዳንኤል ህይወት የመስኮት ህይወት በአምላኩ በእግዚአብሔር ፊት የሚበረክ በጣም የሚያስገርመው በዚህ ሰዓት ከ80 እስከ 85 ባለው እድሜ ክልል ነው ያለው በዚህ ጊዜ 80 ዓመት የ85 ዓመት ተንበርክኳል ተንበረከካለ ሆይ ተንበረከካለሽ ሆይ ነገር ሲመጣ አገር ምድሩን ታተራምሳለ ወይስ ወደ አምላክ ወደ እግዚአብሔር ተጫዋለ ወደ አምላክ የተከፈተ መስኮት አለ ወይስ ወደ ሰዎች ነው የተከፈተ መስኮት ዛት ዘቻለኝ ቱዳይ ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን የንጉስ ዳሪዮስ አዋጅ ግልጽ ነበር እርሱ በሚቆጣጣራቸው አገሮች ሁሉ 120 መሳፍንት ሾሞ በእነሱ ላይ ደግሞ 3 ከ3ም ደግሞ ዳንኤል ከ3ቱ አንዱ ነው የሚለው ሲጀምር ግን መልካም መንፈስ ነበርውና ይላል ከሁሉም በለጠ ከሁሉም የሚያስበልጥ የእግዚአብሔር መንፈስ አለ እግዚአብሔር የተመሰገነ ይሁን ስለዚህ የፈለገሽ ሴራ ቢሸረብ የፈለገ ተንኮል ቢታሰብ አንተ በስፍራ የምትንበረከክ ከሆነ አንተ በሰራዊት ጌታ በእግዚአብሔር የምትንበረከክ ከሆነ ምንም ነገር አይደርስብህም ምንም ነገር አትሆንም ወየሎ እነሱ ምዕራፉን በሙሉ ያው ስለ መስኮት ስለሆነ ምዕራፉን በሙሉ ሌላ አንብቡት ወስዳችሁ በአንበሶች ጉድጓድ ተጣለ አንበሶቹ ግን ያዝናኑት ጀመረ ያሞቁት ጀመረ በማግስቱ ንጉሱ መጥቶ ለእግዚአብሔር ክብር እየሰጠ እዛ ምዕራፉ ላይ ከዛው ወላ እነዚህ ከሳሾቹ ይጉ ተባለ በአየር ላይ ነው ይቀለቧቸው ከጉድጓዳቸው ዘለው አየር ላይ ተቀብለው በቃ ሰባበሯቸው ይላል ቶታል እና በእኛ ላይ በጽድቅ እየተመላለስን በታማኝነት እየተመላለስን በቅድስና የኖርን ይመጣ ማናቸውም ክስ ማናቸውም ዛቻ እግዚአብሔር ይገለብጠዋል እግዚአብሔር አምላካችን አመሰግናለን በመጽሐፈ አስቴር ምዕራፍ 9 ላይ ነገሩ ተገለበጠ የሚል ቃል አለ ይሄ አንዳችሁ ወሰዱ ዛሬ እግዚአብሔር ይመስገን ነገሩ ተገለበጠ እግዚአብሔር የሚገለብጥ ግን በጽድቅ ስትሄድ ነው ዳንኤል እኮ ሰው ቢገኝበት የሁሉ አናይም ግን በታማኝነት በቅድስና በጽድቅ የሚመላለስ በአምላኩን የሚፈራ በባቢሎን ምድር ጌታን ፈርቶ የኖረ ምሳሌ ሆኖ የኖረ ስለሆነ ጠላቶች እንኳን ፈልገው ሰበብ አላገኙበትም ከአምላኩ ሕግ በቀር እግዚአብሔር ይመስገን ይሄ ሲሆን የጽድቅ ተጽኖ ማምጣት ይቻላል እግዚአብሔር የተመሰገነ ይሁን በሁለተኛ ዜና ምዕራፍ 6 ቁጥር 36 ላይ ያው ሰሎሞን ሲጸልይ መቅደሱን ሰርቶ ሲያስመርቅ የጸለየው ጸሎት ህዝብ ከየትም ስፍራ ሆኖ ወደዚህ ስፍራ ፊታቸውን አዝሮ ቢጸልዩ አንተ ሰማይ የሚል ጸሎት ስላለ ያውቃል ዳንኤል ያለበት ስፍራ
ከኢየሩሳሌም 885 ኪሎ ሜትር ርቀት ነው ያለው በአይኑ ያያት አይደለም ግን ኢየሩሳሌም በልቡ አለች የእግዚአብሔር ከተማ በልቡ አለች ለአዲስ ኪዳን ለኛ ደግሞ ሰማያዊት ኢየሩሳሌም አለች እዚህ ምድር የምንኖረው ለጊዜው ነው ነገር ግን የዘላለም ዓለም ይመጣ ልባችን በዛ ሊሞላ ይገባል ያንን ተስፋ ልንይዝ ይገባል በህይወታችን ብዙ ነገር ሊያልፍ ይገባል ነገር ግን ያንን ስናስብ ያ ሰማያዊ ነገር ስናስብ ጸንተን መቆም ይቻላል እግዚአብሔር አምላካችን አመሰግናለን አዎ እና ይሄ በጣም የሚያስገርም ብቻውን የብቻ ጊዜ ከእግዚአብሔር ዛሬ ፎከስ የምናደርገው እዚህ ላይ በጉባኤ መጸለይ ኮርፖሬት ፕሬየር እና ፕራይቬት ፕሬየር ፐርሰናል ፕሬየር የሚባል አለ በጣም ፎከስ የምናደርግበት ከነዚህ ከደናዲ ህይወት ተሰብስቦ በመዘመር በዛ በመገኘት በማሸብሸብ ብቻ አለ ትልቁ ለብቻ የምታደርገው ምንድነው ለብቻ የጸሎት ጊዜ አለ ወይ ለብቻ የቃል ጊዜ አለ ወይ ለሱ ወደ ኋላ መጣበታለሁና እሱ ግን ለብቻው በእንደዚህ ሁኔታ ቀድሞም ያደርግ እንደነበር የሚለው ቃል ማስመር ትችላላችሁ እና እንደገና 3 ጊዜ በቀን ነው የሚያደርገው ደግሞ ይሄ 3 ጊዜ በቀን መጽሐፍ ቅዱስ መዝሙረ ዳዊት 55 ቁጥር 16-17 ላይ እኔ ግን ወደ እግዚአብሔር ጮኩ እግዚአብሔርም ሰማኝ በማታና በጠዋት በቀትርም እናገራለሁ እጮሃለሁም ቃሌም ይሰማኛል አዲስ ትርጉም ወደ እግዚአብሔር እጣራለሁ እጮሃለሁ እቃትታለሁም የሚል ቃል አለ እና ያው በኖርዝ አሜሪካ ስለምንኖር የጸሎት ፎርሙላ አይደለም ምነግራችሁ ያለሁት የጸሎት የታይም ሌንግዝ አይደለም ግማሽ ሰዓት 1 ሰዓት 2 ሰዓት 3 ሰዓት ማለት አይደለም እግዚአብሔር እንዳመቻቻላችሁ ተጠቀሙ ነገር ግን ጌታን ሳታስቡ አትውጡ ከቤት የጌታን ቃል ሳታነቡ አትውጡ ከቤት አው ቃሉ የዕለት ምግብ ነው የዕለት መንፈሳዊ ምግባችሁ በርከክ ብላችሁ ጸልያችሁ ቀኑን ሁሉ ለጌታ አልፋችሁ መስጠት ይሄ ነው የክርስቲያን ላይፍ ስታይል የአማኝ ላይፍ ስታይል ይሄ ነው በብሉይ ኪዳን በአሸናፊነት እንዲመላለሱ ያደረገ ይሄ ነው ዛሬም አልተለወጠም ቴክኖሎጂ አለ አሁን ጊዜያችን ምሻማ የፌስቡክ መስኮት አለ የኢንስታግራም መስኮት አለ ኢኔሚት የተለያየ መስኮት አለ በዛ ውስጥ ጊዜያችን ዌስት ከምታደርጉ እሱ ይዘጋ የሰራዊት ጌታ እግዚአብሔር መስኮት ግን ይከፈት አሜን ዛሬ በህይወቴ በቃ አንደኛ መስኮት መክፈት ያለብኝ ወደ ሰራዊት ጌታ ወደ እግዚአብሔር ምጸልየው ጸሎት መስኮት ነው ብላችሁ ወስናችሁ እንድትወጡ ፈልጋለሁ በቀን 3 ጊዜ ሙሴ ከእግዚአብሔር ጋር የግል ጊዜ ነበረው በዘጸአት ምዕራፍ 33 ላይ ቁጥር 11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ሙሴም ወደ ሰፈሩ ይመለስ ነበር ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር ይላል እና ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር ለምን ሙሴ አባይላብል ነበር ታይም ሰጥቷል እግዚአብሔር ጊዜ ሰጥቷል የተለየ ስፍራ ነበረው የተለየ ቦታ የተለየ ጊዜ ነበረው ጊዜ አለህ ወይ ከጌታ ጋር ጊዜ አለሽ ወይ ከጌታ ጋር የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም አምላክ ሆኖ ሳለ በፍጹም ሰውነቱ ደግሞ ጧት በማለዳ ጸጥ ባለ ስፍራ ከአባቱ ጋር ጊዜ ያሳልፍ ነበር መጽሐፍ ቅዱስ ነው የሚነግረን ማርቆስ 1:35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ ወደ ምድረ በዳም ሄዶ በዚያ ጸለየ የሚል የእግዚአብሔር ቃል አለ ጸለየ የእግዚአብሔር ልጅ ምሳሌያችን ማርቆስ 6:46 ላይ ካሰናበታቸውም በኋላ ሊጸልይ ወደ ተራራ ወጣ ይላል ከአባቱ ጋር የግል ጊዜ ነበረው አንቺ የግል ጊዜ አለሽ ወይ አንተ የግል ጊዜ አለ ወይ አዎ የመጽሐፍ ቅዱስ ጥናት በጣም እየተስፋፋ ነው እግዚአብሔር አምላካችን እናመሰግናለን በጣም ትልቅ ነገር ነው በዛ በረከት አለ በዛ ውስጥ ከቅዱሳን ጋር ስንጸልይ ትልቅ በረከት አለ እንዲያውም የደከምን ጊዜ በቅዱሳን መካከል መሆን አለብን በእነሱ ብርታት እኛንም የሚያበረታ መንፈስ ይመጣል በእነሱ ጸሎት ህብረት ልንተካው አንችልም ነገር ግን በግላችን ደግሞ የራሳችን የሆነ የጥሞና ጊዜ ከጌታ ጋር ያስፈልገናል የጥሞና ጊዜ ማለት ከእግዚአብሔር ጋር ህብረት የምናደርግበት ጊዜ
ሊቋረጥ ይችላል ምክንያቱ ሰይጣን ብዙ ይዋጋል የጥሞና ጊዜ እንዳይኖረን አንዳንድ ጊዜ ዝም ብላችሁ ውላችኋል ቴሌፎን ሳይጮህ ነው ያለው በቃ አሁን ከጌታ ጋር አለ ጊዜ ላሳለው ልንበርከክ ብላችሁ ልክ ስትንበረከኩ ጭር ይላል ዝም ብሎ አይመስላችሁ በደግ ብላችሁ ስታነሱ ደግሞ ሌላ ወሬ ውስጥ ገባላችሁ እንዲያውም ለመጸለይ ማሰባችሁም ትረሱታላችሁ ስለዚህ ለእግዚአብሔር የወሰናችሁት ጊዜ በምንም አታስነኩ ቴሌፎኑ ቢጮህ ይጮህ ፓስተር ጆን ሃጌ አንድ ጊዜ ሲሰብክ በግል ጊዜ በጸሎት ጊዜ ማንንም ሰው እንዲደውልኝ አልፈልግም ቤተክርስቲያኑ እየተቃጠለ ቢሆንም እኔ ጋር ትደውል ብሎ በቤተክርስቲያኑ ሲናገር ሰምቻለሁ እና ቤተክርስቲያኑ ትልቅ ቤተክርስቲያን ነው ተቃጠለ ማለት ሁላችን በኢመርጀንሲ ምንሮጥበት ማለት እኮ ነው ግን ከእግዚአብሔር ጋር ያለው ጊዜ ምን ያክል እንዳስበለጠ ያንን ነው የሚያሳየው እና እስከዚህ ድረስ ነው ለጌታ ኮሚትመንት መግባት ያለብን እግዚአብሔር አምላካችን የተመሰገነ ይሁን በተለያየ መከራ በመናልፍበት ጊዜ ሰበብ ሲመጣበት መከራ ሲመጣበት ነገር ሲመጣበት እንደ ላወር ወይ ደግሞ እንደ ዶክተር በቃ ፍለጋ መፍትሄ ፍለጋ ለሚሄደው ቀድሞ ያደርገው ዘንድ የነበረ ነው ያደረገው በቃ የሆነ ሁኔታ ለሰራዊት ጌታ ለእግዚአብሔር አቀረበ እግዚአብሔር ደግሞ ገለበጠው በያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 ደግሞ ከእናንተ መከራን የሚቀበል ማንንም ቢኖር እርሱ ይጸልይ ብሎ ይናገራል በተለያየ ሁኔታ የምታልፉ የመጀመሪያ መጸለይ ነው መስኮታችሁ ወደ ሰማይ ይከፈት መስኮታችሁ ወደ ሰራዊት ጌታ እግዚአብሔር ይከፈት ጮታችሁ በእግዚአብሔር ፊት ይቅረብ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን ፊልጵስዩስ ምዕራፍ 4 ቁጥር 9 ላይ ቁጥር 6 እስከ 7 ጌታ ቅርብ ነው ይላል እስኪ በጎናችሁ ላለው ሰው ጌታ ቅርብ ነው በሉት ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሎ ይናገራል በአንዳች አትጨነቅ እስከበሉ በጎናችሁ ያለው ሰው ልመናህን በጌታ ፊት አስታውቅ መስኮት ወደ ጌታ ይከፈት እንጂ በአንዳች ነገር አትጨነቅ ዳንኤል አልተጨነቀም የልፍኙ መስኮቶች ወደ ሰራዊት ጌታ ወደ እግዚአብሔር ተከፍተው ነበር ብሎ መጽሐፍ ይነግረናል እግዚአብሔር ይመስገን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 3 ቁጥር 1 እስከ 2 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 2 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃና ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ብሎ ይናገራል ይሄ ቃል ያው ጳውሎስ ሲጽፍ በወቅቱ የነበሩ ነገስታት ክርስቲያኖችን ለአንበሳ የሚሰጡ ነበሩ ስለነሱ ይጸለይ ነው የሚለው ለምን ሰይጣን አይምራቸው እንዳይከራየው ግፍ እየሰሩ ከነበረ የባሰ ግፍ እንዳይፈጽሙ ሌላ አደጋ እንዳያመጡ ህዝቡ የሚጨርስ ነገር እንዳያደርጉ ስለ መሪዎች ስለ አገል መሪዎች ስለ ፖለቲካ መሪዎች አጥብቆ እንዲጸለይ ብሎ እግዚአብሔር ቃል ያሳስባል ለምን እኛም በሰላም እንድንኖር ራሱ ጋራንቲ የሆነ የሰራዊት ጌታ እግዚአብሔር ህልውና እንዲኖር ጸጥና ዝግ ብለን እንድንኖር በሰላም እንድንኖር ጸሎት ያስፈልጋል ጸሎት ዘር ነው ካልዘራ ነው አይበቅልም አይደለም ጸሎት ዘር ነው ስለ ልጆች ስንጸልይ ይበቅላል እና ያለን ስለ ተለያዩ ነገሮች ስንጸልይ በቅሎ አፍርቶ እናየዋለን እግዚአብሔር የተመሰገነ ይሁን ስለዚህ ይሄ በጣም አስፈላጊ ነገር ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እስከ 18 ሳታቋርጡ ጸልዩ በሁሉ አመስግኑ ሳታቋርጡ ጸልዩ አይቋረጥም ጸሎት እስከበሉ ሊላ አንድ ሰው ጸሎት አይቋረጥም በሁሉ አመስግኑ እንግዲህ ቀጥሎ በሁለተኛው ፓርት እግዚአብሔር ጸሎታችን የማይሰማባቸው መንገዶች የሚል አንዳንድ ነጥቦች እናገራለሁ ከጊዜ አንፃር እግዚአብሔር ጸሎቶችን የማይሰማባቸው መንገዶች እንግዲህ ጸሎት ጸልዩ ተብለናል ነገር ግን ማአዌር መሆን ያለብን ምን አይነት ጸሎት ነው እግዚአብሔር የሚሰማው በምን ሁኔታ ስንሆን ነው እግዚአብሔር የሚሰማውና ማይሰማው የሚለው ደግሞ በጣም አስፈላጊ ነገር ነው እግዚአብሔር በማይሰማው መንገድ ዝም ብለን ብንለፈልፍ ምን ዋጋ ያለው ድካም ብቻ ነው የሚሆነው መመሪያ አለ ከመጽሐፍ ቅዱስ ከእግዚአብሔር ቃል መመሪያ አለ እሱን ማስተዋል ይገባናል የመጀመሪያው እግዚአብሔር የማይሰማው ጸሎት ንስሐ ያልገባንበት ኃጢያት ቢኖር
ኃጢአት በህይወታችን ንስሐ ያልገባንበት በደል በህይወታችን ሳለ ዝም ብለን ብንጸልይ ወገኖች ሆይ አኩርባት እየሰራን ብንጸልይ እግዚኦ ብንል በፍጹም አይሰማም ከጣራ አያልፍም መጽሐፍ ቅዱስ በኢሳይያስ 59 ላይ እንደዚህ ብሎ ይናገራል እነሆ የእግዚአብሔር እጅ ከማዳን አላጠረችም ጆሮም ከመስማት አልደነቆረችም ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ብሎ ይናገራል ስለዚህ ንስሐ ልክ በመስተዋት ራሳችን ያያየን በእግዚአብሔር ፊት በቃሉ ያያየን ንስሐ መግባት በጣም በጣም ወሳኝ ነው እንደዛ ሳናደርግ በደል በውስጣችን ያለ ዝም ብለን ብንጮህ ግን እግዚአብሔር አይሰማም የእግዚአብሔር እጅ ከማዳን አላጠረችም ጆሮም ከመስማት አልደነቆረችም ነገር ግን በደላችሁ ለይታለች ግድግዳ ይሆናል በቃ ጣራ በቃ እንዳለ የተዘጋ ይሆናል ሰማይ ይዘጋል ለምን ሰማይ ይዘጋል እኔ ራሴን ማዋረድ ሲገባኝ ሁለተኛ ይቅር አለ ማለት በራሱ ናላት ወንድሞችና እህቶቼ በትልቅ ትህትና ነው የምለምናችሁ ቂምና በቀል ይዛችሁ ወደ እግዚአብሔር ፊት እንዴት ትቀርባላችሁ አዎ ስጋችን ለማሸነፍ በጣም ከባድ ነው እኛ በቀል የምንመልስ በጣም በቃ በብዙ ያደግንበት ኢንቫይሮንመንት እንደዛ ነው አመጣጣችን አሁን ግን በክርስቶስ አዲስ ፍጥረት እኮ ነን የክርስቶስ መንፈስ ሊወርሰን እኮ ይገባል እና ይቅር አለ ማለት ራሱ ለጸሎት እንቅፋት ነው ለጸሎትን በቆማችሁ ጊዜ ይላል ማርቆስ 11:25 ላይ ለጸሎትን በቆማችሁ ጊዜ ሁሉ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንንም ላይ አንዳች ቢኖርባችሁ ይቅር በሉት ይላል ይቅር በሉት ዛሬ እለምናችኋለሁ በእግዚአብሔር ራእይ ይቅር ያላላችሁ ሰው ካለ እዚህ ካለ አግኝታችሁ ይቅር በሉት ውጭ ከሆነ ደግሞ ከዚህ ቤታችሁ ሄዳችሁ በእግዚአብሔር ፊት ቃል እንድትገቡ ፈልጋለሁ ደውላችሁም ቢሆን አም ሶሪ አጥብቻለሁ ማለት በጣም ወንድማችሁን እህታችሁን ገንዘብ ታደርጋላችሁ እናንተም ነጻ ትሆናላችሁ ጸሎታችሁም በቃ መስኮት ይከፈትላችኋል አለዚያ በተዘጋ መስኮት ነው የምትጸልዩት ሶስተኛ የተሳሳተ ምኞት ሮንግ ሞቲቭ በሮንግ ሞቲቭ የሚጸለይ ጸሎት እግዚአብሔር አይሰማውም ያዕቆብ 4:3 ትለምናላችሁ በምንቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ አትቀበሉም ይለው ይናገር በአዲስ ትርጉም ትለምናላችሁ ግን አትቀበሉም ለራሳችሁ ደስታ በማሰብ በክፉ ምኞት ትለምናላችሁ ብሎ ይናገራል እና እንዲህ አይነት ጸሎት እግዚአብሔር አይሰማም አራተኛ ጥርጥር ወይም ደግሞ የእምነት ማነስ ባለበት እንደዚሁ እምነት ሳይኖር ዝም ብሎ በቃ ሊሆን ላይሆን ይችላል ይያል የተጠራጠርን የምንጸልየው ጸሎት እግዚአብሔር አይሰማም ያዕቆብ ምዕራፍ 1 ቁጥር 5 እስከ 7 ያዕቆብ ምዕራፍ 1 ቁጥር 5 እስከ 7 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላል ሁለት ሐሳብ ላለውም በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰሉ ብሎ የእግዚአብሔር ቃል ይናገራል ቶሎቶሎን መሄዱ ያለው አምስተኛ በተለይ በትዳር ውስጥ ባል ሚስቱን አሳዝኖ ሚስት ባልዋን አሳዝና እንበረከካለሁ የጸሎት ፕሮግራም አለኝ እንደዚህ ብሎ ነገር የለም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 7 በተለይ ለባሎች ነው የተጻፈው ለባሎች እንዲሁም እናንተ ባሎች አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል ዲስሪስፔክት ማለት ሚስት ዲስሪስፔክት ማድረግ በራሱ ያንተ የባል ጸሎት ከጣራ ያልፍም ይዘጋባል መስኮቱ ይዘጋባል ሪስፔክት ዩር ዋይፍ ደካማ ፍጥረት ናቸው የሚለው እኔ ብዙ ጊዜ በካውንስሊንግ ምሳሌ እሰጣለሁ እንግዲህ በኔ እድሜ ያላችሁ እንግዲህ ማርጋሪት ታቸር የምትባል የኢንግላንድ መሪ ፕራይም ሚኒስተር
ቅጽል ስም ነበራት ታሳውሳላችሁ አይሮን ሌዲ ነው የምትባለው አይሮን ሌዲ በፖለቲካው ዓለም በአመራሯ አይሮን ሌዲ ነች በቃ በቤቷ ግን በባለቤቷ ፊት በባሏ ፊት ደካማ ፍጥረት መጽሐፍ ቅዱስ ምን አይደለም ደካማ ፍጥረት ይላል እና የሚደኩም ምንድነው ብላችሁ ባሎች እናንተ ታውቃላችሁ እና ደካማ ፍጥረት ናቸው ኢሞሽናል ድራይቭ የሚያደርጋቸው እህቶች ኢሞሽናል ሎጂክ አይደለም ስለዚህ ምን ነው ሳቅ እሺ ባሎች እንድስቁ ተፈቅዶላችኋል እሺ እና ደካማ ፍጥረት እንዴ አቃጠለችኝ እኮ ልትደበድበኝ ምን ቀራትና እንዴት ደካማ ፍጥረት ትባላለች የሚል ባል አለ ኖ በመንፈሳዊ ዓለም ደካማ ፍጥረት ነች ብሎ ይናገራል እግዚአብሔር ቃል እና ልቧን ማግኘት ነው ያለብህ ነው ትልቁ ነገር ስድስተኛ የተቸገሩትን እየቻልን አለመርዳት እንግዲህ ሳንችል ግን እየቻልን ብዙ ነገር እያለን ተቸግሮ ሰው በቃ በጣም ከሀገር ቤትም ሊሆን ይችላል ከተለያየ እያየ ነው ዝም ብለን እግዚአብሔር እንደማያይ የማንሰማ ከሆነ የደሃውን ጮት ጸሎታችን አይሰማም መጽሐፍ ቅዱስ ይናገራል ወገኖች ሆይ ምሳሌ 21 ቁጥር 13 የደሃውን ጮት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም ብሎ ይናገራል ዳቦ ያስፈልገኛል ይያለ እየተንከባለለ አንተ ግን በዚህ ማት ነገር ገንዘብ ይያለ በዚህ ነገር አማርጠህ ባፌ ምናምን እየበላ ሌላውን ማታይ ከሆነ በቃ በትጮው ጸሎት አይሰማም ነው እግዚአብሔር ቃል የሚናገረው ሰባተኛና የመጨረሻ የእግዚአብሔርን ቃል ሰምቶ የማይታዘዝ ሰው ጸሎት እንግዲህ ጸሎት እግዚአብሔርን ከሚፈራ ልክ እንደ ዳዊት እንደ ዳንኤል ወገኖች ሆይ እግዚአብሔርን የሚፈራ ስለነበረ ዳንኤል ጸሎቱ ተሰምቶለት እግዚአብሔር ሲበቀልለት ነው የምናየው እና ምን ይላል ከዚህ ከዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ ያ አይነ ስውር የነበረ ጌታ የፈወሰው እሱ የተናገረው ስነ መለኮት አለ በጣም የሚገርም ነገር ነው ስለ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል አለ ኃጢያተኞች ግን እንዳይሰማ እናውቃለን አለ በቃ ኃጢያተኞች እንዳይሰማ ማለት አመፀኞች የማይታዘዙ ለቃሉ የሚል ነው ተርሙና ምሳሌ 28 ቁጥር 9 ላይ ደግሞ ህግን ከመስማት ጆሮን የሚመልስ ጸሎቱ አይጸያፊ ናት ያው የእግዚአብሔር ቃል ህግ የሚለው የእግዚአብሔርን ቃል ለማለት ነው ያን የእግዚአብሔርን ቃል ከመስማት እንዳይታዘዝ በአመፀኝነት ጆሮውን የሚመልስ ሰው እግዚአብሔር አይሰማውም የሱ ጸሎትም አይሰማም ብሎ ይናገራል አንደኛ ጴጥሮስ 3:12 የጌታ አይኖች ወደ ጻድቃን ናቸው ጆሮቹም ለጸሎታቸው ተከፍተዋል የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው ብሎ የእግዚአብሔር ቃል ይናገራል ስለዚህ ወገኖች ሆይ እነዚህ ነጥቦች እግዚአብሔር ጸሎታችን እንዳይሰማ የሚከለክሉ ናቸውና በመንጸልይበት ጊዜ ራሳችን በዚህ መስተዋት እንደዚህ ሰውዬ በዚህ ቃል በእነዚህ ነጥቦች መስተዋት አይተን ክሊር ሲሆን ሁሉ ቼክ አድርጉ ቼክ ይደረጋል ከዛ በኋላ በእግዚአብሔር ፊት ቅረቡ ተአምራት ያላችሁ እግዚአብሔር ድንቅ ነው እግዚአብሔር የተመሰገነ ይሁን ስለዚህ ለምንድን ነው ጸሎት ያልተመለሰ እነዚህ ነጥቦች ምናልባት ቅምና በቀል ካለ እንዴት አድርጎ ይመለሳል እግዚአብሔርን ቃል ሰምተን ማትታዘዝ ከሆነ እንዴት ንስሐ ያልገባንበት ኃጢያት ካለ እንዴት ይሰማል ፕራክቲካል ነው ምነግራችሁ ያለሁት ስለዚህ በመስኮት ወይ በመስዋዕት ከእግዚአብሔር ጋራ ዳንኤል የግል ጊዜ ነበራቸው የግል ጊዜ ጾመና ጊዜ ይባላል ወይ ደግሞ ዲቮሽናል ታይም ይባላል እና ዲቮሽናል ታይም ብዙ ሰዎች በቃ ግራ ይጋባሉ እንዴት ነው ምንድነው ማድረገው ቃሉን አንብቤ ከዛ በኋላ እግዚአብሔር ሆይ በሰላም አሳድረኛል አመሰግናለሁ በቃ እና አንድ ሰባኪ ሰማሁኝ እግዚአብሔር ሆይ አመሰግናለሁ በሰላም አሳድረኛል በቃ ይሮጣል እና መንፈስ ቅዱስ ዋት ወዛት ብሎ ያው ስላልሰማ ሳይሆን በሰውኛ አነጋገር ነው የሚገልጸው ማለት ፈጽሞ ያልተሰማ ንግግር ፈጽሞ አድራሻ የሌለው ጸሎት ነው የጸለየው ማለት ነውና ይሄ በመጽሐፍ ቅዱስ የጸሎት ፎርሙላ የለም ባጠቃላይ የጸሎት ፎርሙላ የሚባል የለም ሁላችን ልጆች ነን ልጆቻችን
አባታቸው እናታቸው የሚያነጋግሩበት በዛ መልኩ ነው የምንቀረው ወደ ጌታ አምላካችን ማለት ነው ግን ፓተርን ይባላል ከቅዱሳን ከነ ዳንኤል የምንማረው ፓተርን አለ የጸሎት ፓተርን እንደ ፎርሙላ ሳይሆን እንደ ፓተርን እና ያ ፓተርን አዶፕት ብናደርገው በዚህ በግል ጊዜያችን በጣም ይጠቅመናል እነዚህ አራት ነገሮች ናቸው አራት ነገሮች ደግሞ በእንግሊዝኛ አክትስ ይባላል አክትስ የሚል አክትስ ማለት ያወራ ስራ ማለት ነው ACTS አክትስ ካለ እዚህ ዲው ለማስታወሻ ATCS አክትስ ማለት adoration confession thanksgiving supplication እግዚአብሔርን ማወዳደስ ማደናነቅ እንደገና ደግሞ እግዚአብሔርን ማመስገን ስለተደረገልን ነገር ማመስገን አዎ እግዚአብሔርን ማወዳደስ እንደገና ደግሞ ስለ ኃጢያታችን ስለ በደላችን ንስሐ መግባት ከዛ በኋላ እግዚአብሔርን ማመስገን ስለተደረገልን ነገር በመጨረሻ ደግሞ ስለ ሰዎች ሁሉ መማለድ እነዚህ አራቱ ነገሮች ያቅፋል ስለዚህ ምናልባት ዝም ብላችሁ ስለ ራሳችሁ ብቻ ምጸልዩ ከነበረ ይሄ ፓተርን ተከተሉ እግዚአብሔር አምላካችን እናመሰግናለን እግዚአብሔርን ማወዳደስ የሚለው ነገር ብዙ ጥያቄ ያለን ብዙ ነገር ያለን በመጀመሪያ እግዚአብሔርን ስለማንነቱ ማመስገን ስለማንነቱ ከእግዚአብሔር ቃል ምሳሌዎች አሉ ወገኖች ሆይ እግዚአብሔር ማወዳደስ በዚህ ዘጸአት 15:11 ላይ አቤቱ በአማልክት መካከል እንደ አንተ ማን ነው ይላል በመስጋና የተፈራህ ድንቅም የምታደርግ በቅድስና የከበረ እንደ አንተ ያለ ማን ነው የእግዚአብሔር ማንነቱ ታላቅነቱ ማህሪነቱ ገዥነቱ ሁሉን ቻይነቱ ያወጅን ትንሽ አጀንዳ ይዘን ከመከራከር ወደ ታላቅነቱ እሱን ማግኒፋይ ስናደርገው እዛ ውስጥ የሚፈጠር ብዙ ነገር አለ እግዚአብሔር አምላካችን እናመሰግናለን የነህምያ ጸሎት ብትመለከቱ ነህምያ ምዕራፍ 9 ቁጥር 1 እስከ 5 ለዋያኑም ኢያሱ ቀድሜኤል ባኒ ምናምን ብሎ ቆማችሁ ከዘላለም እስከ ዘላለም አምላካችን እግዚአብሔርን ባርኩ እንዲህም በሉ በበረከትና በመስጋና ሁሉ ላይ ከፍ ያለው ክብር ስምህ ይባረክ ይላል በመስጋና መጀመር በአምልኮ መጀመር አንተ ብቻ እግዚአብሔር ነህ ሰማይና የሰማይ ሰራዊት ሁሉ ምድርና በእርሷ ያሉትን ሁሉ ባህሮችና በእነርሱ ውስጥ ያለውን ሁሉ ፈጥረሃል ሁሉንም ሕያው አድርገሃቸዋል የሰማዩም ሰራዊት ለአንተ ይሰግዳሉ ይሄ አይነት በቃ በወደዛ ስትገቡ አምልኮ ውስጥ ነው የምትገቡት አንዳንድ ችግሩም ልትረሱት ይችላልላችሁ ምክንያቱም እግዚአብሔር ታላቅ ነው how we approach ወደ እግዚአብሔር ወደ ዙፋኑ የምንቀርብበት ወደ ጸጋ ዙፋኑ የምንቀርብበት ፓተርን ነው የምነግራችሁ ያለሁት እግዚአብሔር ነው ማተርዋት እዚህ ያለ የሚያስነክሰን ነገር እሱ ይቆይ እግዚአብሔርን ስለ እግዚአብሔርነቱ ስለ ማንነቱ ታላቅ አምላክ ሆኖ ሳለ በልጁ በኢየሱስ ክርስቶስ ልጆች ስላደረገን አንድያ ልጁን ሰጥቶ እኔን ለማዋጀት አንተን ለማዋጀት አንቺን ለማዋጀት አዲስ ፍጥረት ለማድረግ ስማችን በሕይወት መጽሐፍ እንዲጻፍ ለማድረግ እንደዛ በማድረጉ በቃ ስለዛ እናወዳድሰዋለን እግዚአብሔር ይመስገን ንጉስ ዳዊት በአንደኛ ዜና 29 ላይ ዳዊትን በጉባኤ ሁሉ ፊት ቆሞ እግዚአብሔርን ባረከ ዳዊት ማለት አቤቱ የአባታችን የእስራኤል አምላክ ከዘላለም እስከ ዘላለም ተባረክ አቤቱ በሰማይና በምድር ያለው ሁሉ ያንተ ነው ታላቅነት ኃይል ክብር ግርማ ድል ምስጋና ለአንተ ነው አቤቱ መንግስት ያንተ ነው አንተም በሁሉ ላይ ከፍ ያልክ ነህ ያለ ይቀጥላል ጊዜ ለመቆጠብ ቢየልሩት ሁለተኛው የመጀመሪያ በማወዳደስ እግዚአብሔርን በማድነቅ እንጀምራለን በዛ አምልኮ ልንቀጥል እንችላለን መንፈስ ቅዱስ እንደመራን ሁለተኛ ኮንፌሽን በደላችን ኃጢያታችን ሁሉ ልክ በመስተዋት መርምረን ይላል አንዳንዱ የማይታየን ከሆነ መርምረን ይላል ራሳችን መንፈስ ቅዱስ እንዲያሳየን በዛ ላይ ንስሐ መግባት መዝሙር 51 ላይ ዳንኤል ምዕራፍ 9 ላይ ያንን ማንበብ እንችላለን ዳንኤል ምዕራፍ 9 ምናልባት አንድ ላይ ብናነበው ጥሩ ነው ዳንኤል ምዕራፍ 9 ጥቂት ደቂቃዎች አሉን ባለመስኮቱ ዳንኤል ስለሆነ እሱን ማንበብ አለብን ዳንኤል ምዕራፍ 9 በመድራችንም የምልጃ ጊዜ ስለታወጀ ምን ብሎ ነው የሚጸልዩ የጸሎታቸው ፓተርን ምን ነበር የሚለው
ዳንኤል ምዕራፍ 9 በከለዳውያን መንግስት ላይ በነገሰ ከሚዶን ዘር በነበረው በአሽዋሪሶስ ልጅ በዳሪዮስ የመጀመሪያ ዓመት ይላል። በነገሰ በመጀመሪያው ዓመት እኔ ዳንኤል በኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔርን በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። እንግዲህ ትንቢቱ ፍጻሜ ያገኝበት ተስፋቸው የሚመለስበት ልክ ሲያውቅ በቃ ወደ ሽብሻው አልገባም፣ ወደ ጸሎት ወደ ንስሐ ነው የገባው። ይገርማቸዋል። እግዚአብሔር የሰጣችሁ ቃል የሚፈጸምበት ወቅቱ ሲያልፍ ማለት ሲደርስ ወዲያው ነው መንበርከክ ነው ያለብን። ምክንያቱ የሚያዘገይ ደግሞ ብዙ ውጊያ ስላለ ማለት ነው። እና ምን ይላል? ማቅለብሽ ይላል ቁጥር 3 በአመድም ላይ ሆኜ ስጾም ጸልይና ለምን ዘንድ ፊቴን ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለይኩ። ምን ብዬ ተናዝዤም እንዲህ አልኩ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ሁሉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ነህ። አምላክ ሆይ ኃጢአትን ሰርተናል። አሁን እኛ ብሎ ነው፣ እነሱ አላለም። እነሱ ማለት በመስኮት ማየት ነው። ሌላውን ልክ እንደ ሳውል መንፈስ እነሱ የሚለው ራሱን ከህዝቡ ጋር አንድ አድርጎ በድለናል፣ ኃጢአት ሰርተናል፣ ክፋትም አድርገናል፣ አምፀንማል፣ ከትእዛዝና ከፍርድ ፈቀቅ ብለናል እያለ ቀጥሉበት እናንተ ከጊዜ አንፃር እኔ አልቀጥልም በዛ እና ንስሐ ሲገባ እንመለከታለን። ሶስተኛ ስለተደረገልን ነገር ምስጋና ማቅረብ ነው። ምስጋና ሶስተኛው ቴንክስ ጊቪንግ እንግዲህ አክትስ ነው። አዶሬሽን፣ ኮንፌሽን፣ ቴንክስ ጊቪንግ፣ ሳፕሊኬሽን። የመጀመሪያ እግዚአብሔር ማወዳደስ፣ ከዛ ሁለተኛ ደግሞ መናዘዝ፣ ኃጢአትን መናዘዝ፣ ሶስተኛ ደግሞ እግዚአብሔርን ማመስገን፣ አራተኛ ደግሞ ልመናና ምልጃ። በደልና ኃጢአትን መናዘዝ አልፎ አሁን ስለተደረገልን ነገር ምስጋና እናቀርባለን። መዝሙረ ዳዊት 100 ምዕራፍ 100 ቁጥር 4 እስከ 5 ወደ ደጆቹ በመገዛት ወደ አደባባዮቹም በምስጋና ግቡ ይላል። ወደሱ ፕሬዘንስ በምስጋና ግቡ። ይዘው ነው የመጣ ምስጋና መኖር አለበት። አትሊስት ዛሬ ተነስተን ትንፋሻችን ከኛ ጋር ስላለ ያልተነሱ ሰዎች አሉ። ይገርማቸዋል። እኔ ብዙ ጊዜ ለመጸለይ ሆስፒታል ይሄዳሉ እና ሆስፒታል አይሲዩ የሚባል አለ፣ ኢንቴንሲቭ ኬር የሚባል እና እዛ ላይ እኔ ራሴ ቻፐል ገብቼ በቃ አመስግኜ ጌታ እመጣለሁ። ምክንያቱም በመሽን የሚተነፍሱ ሰዎች አሉ እዛ ላይ፣ ደማቸው በመሽን የሚዞር ሰዎች አሉ። ብዙ አይነት ሰዎች፣ ብዙ ነገር ሰው ዝም ብሎ ይመስላል። በእግዚአብሔር ጸጋ ነው ያለ ነው፣ በእግዚአብሔር ምሕረት ነው ያለ ነው እና ራሱ መተንፈሳችን በራሱ እግዚአብሔር እናመሰግንበት ይገባል። ራሱ ከቤታችን ወጥተን እዚህ መገኘታችን፣ በቅዱሳን ጉባኤ መገኘታችን ራሱ እግዚአብሔር እናመሰግን ይገባል። ስለዚህ ብዙ የምናመሰግነው ነገር አለ። እግዚአብሔር የተመሰገነ ይሁን። ሌላው ቀጥላ ኢንተር ሂስ ጌትስ ዊዝ ታንክስጊቪንግ ይላል። ወደ ደጆቹ ወደ ምሕረቱ አደባባይ ወደ ጸጋው ዙፋን አፕሮች ስታደርጉ ዊዝ ታንክስጊቪንግ በማጉረምረም አይደለም። አራተኛና የመጨረሻ ስለ ምልጃ ነው። በዚህ ጨርሳለሁ። ምልጃ እንግዲህ በዚህ በዳንኤል ምዕራፍ 9 ላይ ራሱ የምልጃ ጸሎት ነው። የምልጃ ጸሎት ነው ዳንኤል ምዕራፍ 9 መስኮት ላይ ያለው ፒክቸሩን እንደገና መልስልኝ። እንግዲህ ብዙ የእግዚአብሔር ቃል ብዙ ትምህርቶች ይሰጠናል። የእግዚአብሔር ሰዎች በህይወታቸው እንዴት እንደማለዱ የመጀመሪያው አብርሃም እንመለከታለን። አብርሃም ዘፍጥረት ምዕራፍ 18 እግዚአብሔር ወደ ሶዶም ሲያልፍ ለአብርሃም ሊያደርገው ያለውን ሁሉ እንደገለጸለት በእውኑ ከባሪያዬ ከአብርሃም ሰውሮ ነገር አለን ብሎ እግዚአብሔር ራሱ ሲጠይቅ እና አብርሃም ግን ሶዶም እንዳይጠፋ 50 ሰዎች 50 ጻድቃን እዛ ቢኖሩ አትምርምን እያለ እንደገና 5 ሲጎድል ይላል 40 ቢኖርም አለ እምራለሁ አለ 20 ብሎ 10 ሁሉ 10 ቢኖርም ራሱ ምሕረት አደርጋለሁ ብሎ እንግዲህ ሲማልድ አብርሃም እንመለከታለን። ቃሉን በዘፍጥረት 18:22 ላይ ማንበብ ትችላላችሁ። ሌላው የሙሴ ምልጃ ነው። እግዚአብሔር ሙሴን በዘፍጥረት 32 ላይ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ነው። አንተ ለሌላ ለከበረ ሕዝብ ለብዙ ሕዝብ አደርጋለሁ፣ ሾመሃለሁ። ተው ላጥፋው ይህን ሕዝብ ሲል ነው ግብፃውያን መሳለቂያ ያደርጉሃል ነው አለ። በቃ ለእግዚአብሔርም ክብር ለእግዚአብሔርም ስም ቀና ለሕዝቡም ቀና አይሆንም አለ። እግዚአብሔር ወገኖች ሆይ
ምህረት አደረገ ሊያደርግ ካለው ክፋት ራራ ብሎ ይናገራል መጽሐፍ ቅዱስ እዛ ውስጥ እናነባለን ሌላው የሕዝቅያስ ጸሎት ነው ሁለተኛ ነገሥት ምዕራፍ 19 ላይ ሕዝቅያስ ደብዳቤ ከሰናክሬም ሲመጣበት ደብዳቤውን ከመልእክተኞች ተቀብሎ በእግዚአብሔር ፊት ዘረጋው በእግዚአብሔር ፊት ዘርግቶት ወደ እግዚአብሔር ሲጮህ ወደ እግዚአብሔር ሲጸልይ እንመለከታለን ሲማልድ እንመለከታለን ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ በክሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን እንግዲህ የመጣበት ደብዳቤ ቀላል አይደለም ግን በማወደስ ነው የጀመረው ብያቸዋለሁ አንተ ብቻህን የምድር ነገስታት ሁሉ አምላክ ነህ ሰማይና ምድርን ፈጥረሃል አያችሁ ይሄ የእግዚአብሔር ታላቅነት የእግዚአብሔር ማንነት በዛ ጀምሮ ከዛ በኋላ ግን ኬዙን እንዳቀረበ እንመለከታለን ሌላው የሰሎሞን ጸሎት ነው አንደኛ ነገሥት ምዕራፍ 8 ላይ ቤተ መቅደሱን ሲያስመርቅ የእስራኤልን ጉባኤ ሁሉ እያዩ ሰሎሞን በእግዚአብሔር መሰዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ እንዲህም አለ የእስራኤል አምላክ አቤቱ በላይ በሰማይ በታችም በምድር አንተን የሚመስል የለም በታላቅነቱ በማንነቱ ጀምሮ ሲያመሰግን እንመለከታለን በፍጹም ልባችሁ በፍጹም ለሚሄዱ ባሪያዎች ቃል ኪዳንን ምህረትን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠውን ተስፋ ይጠብቅ በአፍህ ተናገርክ እንደ ዛሬም ቀንም በእጅህ ፈጸምከው አሁንም የእስራኤል አምላክ አቤቱ አንተ በፊቱ እንደሄዱ ልጆች መንገዳቸውን ቢጠብቁ ብለ በእስራኤል ዙፋን የሚቀመጥ ሰው በፊቱ አይታጣም ብለ ተስፋ የሰጠውን ለአባቴ ለዳዊት ጠብቀሃል ብሎ እግዚአብሔርን ሲያመሰግን እንመለከታለን እንግዲህ እግዚአብሔር አምላክ እናመሰግናለን ስለ ምልጃ እንዲያውም ልንገራችሁ ዛሬ ከእግዚአብሔር ቃል ነው የምነግራችሁ ስለ ራሳችን ከመለመን ይልቅ ስለ ሌሎች እኛም ያስፈልገን ብዙ ነገር እያለ እሱን ሁለተኛ አድርገን አንደኛ ስለ ሌሎች ስንጸልይ እግዚአብሔር ደግሞ የኛ በጥፍ ይባርካል ከየት አመጣው ልትይ እንችላላችሁ ከኔ ጋር የመጨረሻ ነው ቆመን እናነባዋለን ቆመን ኢዮብ ምዕራፍ 42 ቁጥር 10 ኢዮብ ምዕራፍ 42 ቁጥር 10 ከዛ በኋላ ፓስተር ዮሐንስ ይመጣ ስለ ምልጃ ስለ ምድራችንም አጠቃላይ ስለ ያናናችን እንጸልያለን ሰዓታችን ስለደረሰ ማለት ነው ጥቂት ደቂቃ 5 ደቂቃ ነው ያለን ይሄ በልባችሁ ጽላት ይጻፍ ኢዮብ 42:10 ኢዮብም ስለ ወዳጆቹ በጸለየ ጊዜ ኢዮብ እኮ ልጆቹ ሁሉ ሞተዋል ምዕራፍ 1 ላይ ስታዩ ምዕራፍ 2 ላይ ስታዩ 10 ሬሳ ጋድሞ ወደ እግዚአብሔር ምስጋና ገባ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም ብሩክ ይሁን ሳይቀብር ሳያልፍ እኮ ነው በምስጋና ነው የጀመረው እዚህ ደግሞ እግዚአብሔር ካናገረው በኋላ እና አሳቢ ከለከል ዘንድ እንዳይቻላው ካለ በኋላ ቁጥር 10 ላይ እንደዚህ ይላል ኢዮብም ስለ ወዳጆቹ በጸለየ ጊዜ እንግዲህ ሲከራከሩት የነበሩ ወዳጆቹ ናቸው እነ በልዳዶስ እነ ኤልፋዝ እነዚህ ሁሉ ሲከራከሩት ነበር ስለነሱ ሲማልድ ማለት ነው ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት ይላል እግዚአብሔርም ቀድሞ በነበረው ፋንታ ስንት እጥፍ አለ 2 እጥፍ ስለ ሌሎች ሲጸልይ 2 እጥፍ ተባረከ ፎርሙላው እዛ ነው ያለው ወገኖች ሆይ ስለ ሌላል ሲጸልይ ስለ ሌሎች በረከት ሲጸልይ ያንቺ ቤት በበረከት ነው እጥፍ ይሞላል መጽሐፍ ቅዱስ ነው የሚናገረው እግዚአብሔር አምላካችንን እናመሰግናለን በጸሎት መንፈስ እንሆናለን ጌታ ይባርካችሁ